በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁ፣ እግዚአብሔርን የምትወዱ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። አባታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከወላዲተ አምላክ ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ጋር ስሙ ለዘላለም የተመሰገነ የተከበረ ይሁንልን። ዛሬ እንግዲህ እግዚአብሔር ቢወድና ቢፈቅድ ባለፈው ካቆምንበት ቀጥለን ነው የምናየው። ባለፈው እንደሚታወቀው እንግዲህ ነገረ አበው ብለን አባቶችን አባት ብለን የምንልበትን መስፈርት፣ እንዴት ነው አባት ብለን የምንጠራቸው፣ እንዲያው በአጠቃላይ ነገረ አበው በውስጡ ምን ምን ነገሮችን ይዟል ምናምን የሚሉትን ነገሮች በሰፊውም ባይሆን እንዲያው ጥቂት ለማየት ሞክረናል እና ዛሬ የአበው ስልጣን ብለን መሰለኛ ቆምነ ካልተሳሳትኩ። አባቶች መጠቀስ የሚችሉት በቤተ ክርስቲያን ውስጥ ያላቸው ስልጣን እስከምን ድረስ ነው? በአጠቃላይ ልናደርገው የሚገባን ጥንቃቄ፣ አበውን ስንጠቅስ አበውን ስንከተል ልናደርገው የሚገባን ነገር ምንድን ነው የሚለውን ነገር ነው የምናይ። የመጀመሪያው ነገር ስለ አንድ አባት ስለተናገረው ንግግር፣ ስላስተማረው ትምህርት ለማወቅና ለመረዳት ያ አባት የነበረበትን ዘመን፣ በአጠቃላይ በዚያን ዘመን የነበረችውን ቤተክርስቲያን ሁኔታ በደንብ ማወቅ መረዳት ያስፈልጋል። የነበሩበት ጊዜ፣ የነበሩበት ቦታ፣ የገጠማቸው ወይም የተጋደሉት ተጋድሎ ምንድነው የሚለውን ነገር መወሰን መቻል ያስፈልጋል። እና ስለዚህ ስለ አበው ስናጠና ልናደርግ ከሚገባን ነገሮች ውስጥ አንዱ እነሱ የነበሩበት ዘመንም አብሮ ማጥናት፣ የነበረባቸውን ፈተና፣ የተነሳባቸው መናፍቅ፣ የተነሳባቸው አላዊ ንጉስ ሊሆን ይችላል። እነዚህን ሁሉ ግምት ውስጥ ማስገባትና አብሮ ማየት መቻል ያስፈልጋል። እነሱ በነበሩበት ዘመን የነበረውን ሃይማኖታዊ፣ ፖለቲካዊ ሁኔታ ሁሉ አብሮ ማየት ያስፈልጋል። አንድን አባት ከነበረበት ጊዜ ነጥሎ ማየት አደገኛ ሊሆን ይችላል። እሱ ከነበረበት ዘመን ነጥሎ ማየት አደገኛ ሊሆን ይችላል እና የነበሩበትን ነገር የእያንዳንዱ ዘመን ድርሳናት በዘመናቸው የነበሩት ጉዳዮችና ዝንባሌዎች ነጸብራቅ ውጤቶች ናቸው። ለምሳሌ በዘመነ ሐዋርያት ይጽፉ የነበሩ ሐዋርያውያን አበው ብዙ ጊዜ መልስ የሚሰጡትና የሚሞግቱት በእነሱ ዘመን የተነሱ የቢጽ ሐሳውያንን፣ የግኖስቲኮችን፣ የእነዚህን ጥያቄዎች ነው መልስ የሚሰጡት። እና እነዚህን አባቶች ስናነሳ አብረን በዘመናቸው የነበሩትን ጉዳዮች፣ ተያያዥ ጉዳዮች፣ በቤተ ክርስቲያን ውስጥ የነበሩትን ፈተናዎች፣ በእነሱ ዘመን የነበረችው ቤተ ክርስቲያን የምትፈተንባቸውን ፈተናዎች አብረን ማየት የግድ ይለናል ማለት ነው። ወደ ለምሳሌ በዚህ በአሪዮስ መነሳት ዘመን ደግሞ ስናይ አብዛኞቹ አሪዮስን ለመሞገት የተነሱ አባቶች ናቸው እና የሚጽፏቸው ጽሁፎች የወልደ እግዚአብሔር የኢየሱስ ክርስቶስን የባሕርይ አምላክነት የሚመሰክሩ እንደዚያ ናቸው። እና ሁሉም አባት ተመሳሳይ ፈተናና ተመሳሳይ የተጋድሎ መንገድን አላሳለፈም። በዘመነ ሐዋርያት የነበረው ፈተና በዘመነ ሐዋርያውያን አበው ከነበረው ይለያል። በዘመነ ሐዋርያውያን አበው የነበረው ፈተና ከዛ በኋላ በወርቃማው ዘመን ከነበረው ይለያል።
የወርቃም ማን ነው በዘመነ ሰማዕታት ከነበረው የዘመነ ሰማዕታቱ ከወርቃማው ዘመን እያለ የእያንዳንዱ የተለያየ ነው። ፈተናቸውም የተለያየ ነው። መልስ የሚሰጡበት መንገድም የተለያየ ሊሆን ይችላል። ስለዚህ አባቶችን ስናጠና አብረን የነበሩበትን ዘመን የነበረችው ቤተክርስቲያን አጠቃላይ ሁኔታ ምን ይመስል ነበር የሚለውን አብሮ ማየት ያስፈልጋል ማለት ነው። ሌላው ደግሞ አንድ አባት የተናገረውን ንግግር አንድ አባት ያስተማረውን ትምህርት ወይም የተናገረውን ንግግር ቆንጽለን የዚያን አባት ብቻ ንግግር ቆንጽለን አውጥተን እንደ ቤተክርስቲያኒቱ ዶክትሪን ብቻ ልንወስደው አንችልም። ያ አባት ያስተማረው ትምህርት ሌሎች የቤተክርስቲያን ሊቃውንት ካስተማሩት ትምህርት የጥንቷ ቤተክርስቲያን ሐዋርያት ካስተማሩት ትምህርት ጋር ይገጥማል ወይስ አይገጥም የሚለውን አይተን ነው ምን ወስደው እንጂ ሊቁ ገሌ ስላለው ወይም አባ ገሌ ስላለው ሁሌም ልክ ነው ማለት አይደለም። ስለዚህ ያንድ አባት ትምህርት የቤተክርስቲያኒቱ አስተምህሮ ነው ተብሎ የሚወሰደው ሌሎች አባቶች ካስተማሯቸው ትምህርቶች ጋር ገጥሞ ሲገኝ ከሐዋርያዊው ትውፊት ጋር ተባብሮ ሲገኝ ነው እንጂ ሚጋጭ ወይም የዚያ ተቃራኒ ከሆነ መሰረታዊ የሆነ የቤተክርስቲያን ትምህርት ተደርጎ ሊወሰድ አይችልም። የሊቁ ግለ ምልከታ ተደርጎ ሊወሰድ ይችላል። እዚህ ላይ በደንብ እንድታዩልኝ የምፈልገው ነገር ሁለት መሰረታዊ ነገሮች አሉ በመጻሕፍት በተለይ በትርጓሜያት በአበው ሊትሬቸሮች። የመጀመሪያው መሰረታዊ የሆነ የቤተክርስቲያን አስተምህሮ የሚባለው ነው ወይም ዶክትሪን ማለት ነው። ሁለተኛው ግን የሊቃውንቱ ግለ ምልከታ ወይም ስፔኩሌሽን የሚባሉት ናቸው። መሰረታዊ የቤተክርስቲያን አስተምህሮ ወይም ዶክትሪን የሚባለው አንዱ ሊቅ ከአንዱ ሊቅ የማይለይበት ሁሉም ሊቃውንት አንድ እንዲሆኑ የምንጠብቃቸው ጉዳዮች ናቸው። ይሄ መሰረታዊ የቤተክርስቲያን ትምህርት ይባላል። ለምሳሌ በምስጢረ ሥላሴ ላይ ኦርቶዶክሳዊት ቤተክርስቲያን የምትቀበላቸው ሊቃውንት ሁሉም ተመሳሳይ ነገር እንዲያስተምሩ እንጠብቃለን። ምስጢረ ሥላሴ ላይ፣ ነገረ ድህነት ላይ፣ ነገረ ቤተክርስቲያን እንደነዚህ አይነት ጉዳዮች ላይ ሁሉም አንድ የጋራ አቋም እንዲኖራቸው እንጠብቃለን። ሐዋርያዊ የሆነው ትምህርት ይዘው እንዲገኙ እንጠብቃለን። ሌሎች ጉዳዮች ላይ አንዳንድ ታሪካዊ ጉዳዮች፣ ምርምር የሚሹ ጉዳዮች፣ ለመዳን የግድ የማያስፈልጉን ጉዳዮች ከሆኑ ግን የአንዱ ሊቅ ከአንዱ ሊቅ ሊለያይ ይችላል። ስፔኩሌት ሊያደርግ ይችላል። አንዱ እንዳይምሯቸው ስፋት እንደ ምርምራቸው መጠን የአንዱ ከአንዱ ሊለያይ ይችላል። ለዚህም የተወሰኑ ምሳሌዎችን አንስቼ ለመጠቆም ልሞክር። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል እና ይችን በመጀመሪያ የምትለዋን ቃል ቅዱስ ባስልዮስ ዘቂሳርያ ሄክሳሜሮን ወይም አክሲማሮስ በሚለው ድርሳኑ ላይ በነገራችን ላይ አክሲማሮስ በሚል ስም የተጻፉ ብዙ መጽሐፎች አሉ። አክሲማሮስ በእኛ ቤተክርስቲያን በሊቃውንቱ ዘንድ የሚታወቀው የኤጲፋኒዮሱ ነው። ግን አክሲማሮስ ዘባስልዮስ አለ ዝነኛው፣ አክሲማሮስ ዘቅዱስ ኤጲፋኒዮስ አለ፣ አክሲማሮስ ዘቅዱስ ጎርጎርዮስ ዘኑሲስ አለ፣ አክሲማሮስ ዘቅዱስ ቆጵርያኖስ ዘካርቴጅ አለ። ሌሎችም ብዙ አክሲማሮሶች አሉ። ሄክሳሜሮን በግሪኩ 6 ዴይስ ማለት ነው፣ 6 ቀናት፣ የስድስቱን ቀን ስነ ፍጥረት ስለሚያጠና ማለት ነው። እና በመጀመሪያ የሚለውን ቃል አክሲማሮስ ላይ ባስልዮስ በመጀመሪያ ማለት መጀመሪያ የተባለ ወልድ ነው ይላል። ወልድ መጀመሪያ ይባላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ማለት ነው። ወልድ መጀመሪያ ይባላል። ራዕየ ዮሐንስ ምዕራፍ 1 ላይ አነ ውእቱ አልፋ ወኦ መጀመሪያውና መጨረሻው እኔ ነኝ ይላል ኢየሱስ። መጀመሪያ ይባላል። ዮሐንስ ወንጌሉንም ሲጀምር ቀዳሚው ቃል በመጀመሪያ ቃል ነበረ ብሎ ነው የሚጀምር። መልእክቱንም ሲጀምር ዘሃሎም ቅድም በመጀመሪያ የነበረው ብሎ ነው የሚጀምር። ራእዩንም ሲጽፍ ምዕራፍ 1 ላይ አልፋ ወኦ መጀመሪያው መጨረሻው ብሎ ነው የሚጀምር። ቀዳማዊ ዳህራዊ ብሎ ነው የሚገልጸው ክርስቶስን። እና ዮሐንስ ክርስቶስን መጀመሪያ 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 እያለ ነው የጻፈው። ዮሐንስ ወንጌል ምዕራፍ 8 ላይም ብታዩት አነ ውእቱ ዘሃሎም ቅድም
ከመጀመሪያው የነበርኩት እኔ ነኝ እያለ ክርስቶስ ራሱን መጀመሪያ ቢግኒንግ የነገሮች ሁሉ ጀማሪ መሆኑን ሲገልጽ ይታያል። እና ይሄን ይዞ ቅዱስ ባስልዮስ በመጀመሪያ ማለት በወልድ ማለት ነው ይላል። ቅዱስ ዳዊትም መዝሙር 39 ላይ ውስተ ርዕሰ መጽሐፍ ተጽሕፈ በእንቲአየ በመጻሕፍት ራስ ላይ ስለኔ ተጽፏል ይላል አይደለ? ስለ ክርስቶስ በተናገረው ትንቢት ማለት ነው። ዳዊት ስለ ክርስቶስ ሲናገር ውስተ ርዕሰ መጽሐፍ ተጽሕፈ በእንቲአየ በመጻሕፍት ራስ ላይ ስለኔ ተጽፏል ይላል ክርስቶስ። የመጻሕፍት ራስ የተባለ ኦሪት ዘፍጥረት ነው። ራሱ ደግሞ ምዕራፍ 1 ቁጥር 1 ዘፍጥረት 1:1 ላይ በመጀመሪያ ተብሎ ወልድ ክርስቶስ ተገልጧል። እና በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ማለት በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ማለት ነው ብሎ ባስልዮስ ተርጉሞታል። አበ ስብሐት ዮሐንስ አቡሻህር ግን ይህንን ሲተረጉም በመጀመሪያ የተባለች መጀመሪያ ማለት ወርሁ ወርሃ መጋቢት፣ ዕለቱ ዕለተ እሁድ፣ ቀኑ 29፣ ሰዓቱ ቀዳማይ ሰዓት ሌሊት እንደዚህ ያለ ደግሞ እሱ ለጊዜ ለታይም ስፓን ሰጥቶ ደግሞ ይተረጉማል። እሱ ደግሞ አሁን ልብ አድርጉ ሁለቱንም ባስልዮስንም እሱን ዮሐንስ አቡሻህርንም ቤተክርስቲያናችን ቅዱስ ብላ የምትቀበላቸው ሊቃውንት ናቸው። እዚህ ትርጓሜ ላይ ግን ሁለቱ የተለያየ አቋም አሳይተዋል። ነን ኢሴንሻል ስለሆነ እኛ ምንም እንኳን በሐዋርያዊት ቤተክርስቲያን የሚያመዝነው የባስልዮሱ ሐሳብ ቢሆንም ቅሉ የኛ ሊቃውንት መተርጉማን ግን ሁለቱንም የሊቃውንቱን ሐሳብ አስቀምጠዋል። በመጀመሪያ እግዚአብሔር በቀዳሚ ገብረ እግዚአብሔር ይሉና በቀዳማዊ ቃሉ በቀዳማዊ ስልጣኑ በወልድ ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር አብ ሰማይና ምድርን ፈጠረ። አንድም በመጀመሪያ የተባለች ወርሁ ወርሃ መጋቢት፣ ዕለቱ ዕለተ እሁድ፣ ቀኑ 29 ብለው ደግሞ የአበ ስብሐት ዮሐንስ አቡሻህርን አመጣው ሁለቱንም ያስቀምጡልናል የኛ ሊቃውንት። እና ልብ አድርጉ እነዚህ ሁለቱ ሊቃውንት በዚህ የሥነ ፍጥረት አተራረክ ላይ መለያየታቸው ምንም ችግር የለውም። ተግባብተናል። እንደዚህ አይነት ጉዳዮች አንዳንድ ትርጓሜያት ላይ አንዱ ከአንዱ ሊለያይ ይችላል። እንዲያውም ባስልዮስ ምን ይላል? ዓለም መጋቢት ተጀመረች፣ ግንቦት ተጀመረች፣ በዚህ በአንደኛው ተጀመረች፣ በስምንተኛው ታልፋለች የሚባለው ነገር በጣም ስህተት ነው የሚለው ባስልዮስ። እንዲያውም ምንድን ነው የሚለው እዛው ሄክሳሜሮን ላይ በሰርክል ይመስለዋል። እሱ ያው ማቴማቲክስም ስለተማረ ሰርክል፣ አሁን ሰርክልን ስታዩት መነሻ ፖይንት አለው አይደል? ሰርክል መነሻ ፖይንት አለው መድረሻም አለው። ሰርክሉን ሰርቼ ከጨረስኩ በኋላ ግን መነሻውንና መድረሻውን አሳዩኝ ብዬ ብል ማሳየት አትችሉም። መነሻ እንዳለውና መድረሻ እንዳለው ኢኒሻልና ፋይናል ፖይንት እንዳለው እናውቃለን እንጂ የት ተነስቶ የት እንደደረሰ ልናውቅ አንችልም አንድን ሰርክል አይደለ? ዓለምም እንደዚያ ናት ነው የሚል ባስልዮስ። መነሻ እንዳላትና መድረሻ እንዳላት ኢተርናል እንዳልሆነች እናውቃለን እንጂ በዚህ ተነስታ በዚህ ትደርሳለች አንልም። በዚህ በእሁድ ተፈጥራ በእሁድ ታልፋለች፣ በዛ በአንድ ተፈጥራ በስምንተኛው ታልፋለች ብለን አንልም ብሎ የአበ ስብሐት ዮሐንስ አቡሻህርን ሐሳብ አይደግፍም። ለምሳሌ የአበ ስብሐት ዮሐንስ አቡሻህር ግን በቃ ቀመሩ የሚያልቅበትን ስምንተኛው ካሌንደር 8000 ማለትም እንደሚታወቀው በዚህ ዓለም 7 ቀናት አሉ። 7ቱን ስንጨርስ እንደገና እሁድ ወይም አንድ ብለን ነው የምንጀምር። እሁድ ማለት አንደኛ ማለት ስለሆነ እንጂ 8ኛ ቀን የለም። ግን ይሄ 7 ቀን ሲያልፍ 8ኛ ቀን የምትመጣለች። ያቺ 8ኛ ቀን ኢተርኒቲ ናት፣ ዘላለማዊነት ናት። 8ኛው በማለት የሚገለጣት ከዚህ ከ7ቱ ዕለታት ዑደት ወጥተን ወደ ኢተርኒቲ የምንገባባት ዕለት፣ ያቺ ዕለት ኢተርኒቲዋ 8ኛው ቀን ትባላለች። 8ኛው ቀን ማለት ኢተርኒቲ ናት። ዮም በሚል ቃል የምትገለጥ ዛሬ እየተባለች የምትጠራ ትናንትና ነገ የሌለባት ዛሬ ብቻ የሆነች ቀን ናት። ፀሐይ የማይጠልቅባት ፀሐይዋ ራሱ ኢየሱስ ክርስቶስ የሆነባት ቀን ማለት ነው። እና እንደዛ አድርጎ አበ ስብሐት ዮሐንስ አቡሻህር ደግሞ እንደዛ ይላል ማለት ነው። እና ነን ኢሴንሻል በሆኑ ጉዳዮች ላይ ሊቃውንቱ አንዳንድ ነገር ላይ ሊለያዩ ይችላሉ። ለምሳሌ ሔዋን ከአዳም ጎን በየትኛው ነው የተፈጠረች የሚለውን አንዳንዱ ሊቅ በቀኝ ጎኑ ነው ይላል፣ አንዳንዱ በግራ ነው ይላል። ልብ አድርጉ፣ አንዳንዱ በቀኝ ጎን አንዳንዱ በግራ ጎን ይላል። መጽሐፍ ቅዱሱ ሔዋንን ከጎኑ ፈጠራት ይላል እንጂ ከግራም ከቀኝም የሚል ነገር አላስቀመጠልንም። አንዳንድ ሊቃውንት ግን ከአዳም ከቀኝ ጎኑ ፈጠራት፣ አንዳንዶቹ ደግሞ ከአዳም ከግራ ጎኑ ፈጠራት ይላሉ። ሁለቱም አመክንዮ ያመጣሉ። መተርጉማን ምን ይላሉ? ሔዋን የተፈጠረችስ ከቀኝ ነውን ከግራ ጎኑ ብለው ቢሉ ከግራ ጎኑ ነው። ይሄውም ሊታወቅ በግራ ሳይድ ደም ይበዛል፣ በሴቶችም ደም ይበዛባቸዋልና። አንድም ግራ ደካማ ነው፣ ሴቶችም
ባዮሎጂካሊ ከወንድ ይልቅ ደካማነት አለባቸውና አንድም ከቀኝ ጎኗ ነው ይላል። ከቀኝ ጎኑ ነው። ስለምን ብለው ቢሉ ቀኝ ፈጣን ነው፣ ሴቶችም ለተራዶ ለመራዳት ፈጣን ናቸውና። አንድም ቀኝ ብርቱ ነው፣ ሴቶችም ለመራዳት ብርቱዎች ናቸውና። አንድም በዕለተ ዓርብ ክርስቶስ በተሰቀለ ጊዜ የተወጋ የቀኝ ጎኑን ነው። ቀኝ ጎኑን ሲወጋ ያን ጊዜ ቤተክርስቲያን ከክርስቶስ ጎን ፈልቃለች። ውሃውና ደሙ ያቺ ቤተክርስቲያን ናት። ስለዚህ ሜታፎሪካሊ ኮሬክት የሚሆነው ሔዋን ከአዳም ቀኝ ጎን ተገኘች የሚለው ነው። ቤተክርስቲያን ከክርስቶስ ቀኝ ጎን ለመገኘቷ የሚገጥም ኮምፕሊመንተሪ የሚገጥመው እሱ ነው በሚል እንደዚህ ያለ ሐሳብ አለ። ግን አሁን እኛ ስህተት የሚሆንብን ከራሱ ፈጠራት ወይም ከእግሩ ፈጠራት ብለን ብንል ነው እንጂ ከቀኝ ጎኑ ፈጠራት ወይም ከግራ ጎኑ ፈጠራት የሚለው የሊቃውንቱ እይታ ያንዱ ካንዱ ሊለያይ ይችላል። እና በእንደዚህ አይነት ጉዳዮች ላይ ሊቃውንቱ የየራሳቸው አቋም ሊኖራቸው ይችላል። ለምሳሌ ታሪክም ላይ ስንመጣ ቅዱስ ዮሐንስ አፈወርቅ ለመጀመሪያ ጊዜ የተጻፈው ወንጌል አብዛኞቹ ማርቆስ ነው ይላሉ አይደል? አፈወርቅ ግን ማቴዎስ ነው ይላል። ምክንያቱም ሲገልጥ ምን ይላል? የማርቆስ ወንጌል አንደኛ የክርስቶስን የዘር ሐረግ ከመጀመሪያው ጀምሮ አይቆጥርም። ሐሳቡ ጥቅል ነው፣ አጠር ያለ የተጠቀለለ ነው። ምዕራፉን በጣም አጭር 16 ነው። ማቴዎስ ግን ስለ ክርስቶስ ልደት ከሌሎቹ በተለየ በዝርዝር የጻፈልን እሱ ነው። ይሄም በኩር መሆኑን ያሳየናል። ሌሎች ወንጌሎች ማቴዎስ ከጻፈው ዘንድ ብለው ማቴዎስን አብነት አድርገው ሌሎቹ ሉቃስ ያው ክርስቶስ ወልደ እግዚአብሔር መሆኑን ለማሳየት በተቃራኒ አቅጣጫ ይቆጥራል ከታች ወደ ላይ። ሉቃስ ያ ደግሞ ከላይ ወደ ታች ይቆጥራል። ማቴዎስ ያ ቁልቁልና ሽቅብ መሆኑ ይለያያል። ልደት ስጋዊና ልደት ህጋዊ መሆኑ ባዮሎጂካል ጄኒያሎጂ እና ሌጋል ጄኒያሎጂ የሚባለው ይለያያል የማቴዎስና የሉቃስ አቆጣጠር። እና ምን ይላል ዮሐንስ አፈወርቅ? ለመጀመሪያ ጊዜ የተጻፈው ወንጌል እኔ እንደሚመስለኝ ማቴዎስ ነው። ምክንያቱም ይላል የክርስቶስን ነገር ስር ይዞ የሚነሳ እሱ ነው። ሌሎቹ ግን ጥቅል ነገር ላይ ትኩረት ማድረግ፣ አሁን ዮሐንስ ራሱ ምንም አላነሳውም ሲጀመር ዲቪኒቲው ላይ ነው፣ እንዲያውም መለኮታዊነቱ ላይ ነው በጣም የሚያተኩረው እንጂ። እና እንደዛ እያለ ይሄን ስፔኩሌት ያደርጋል አፈወርቅ። ሌሎቹ ደግሞ አይ ማርቆስ ነው የሚሉ ደግሞ አሉ። በእንደዚህ አይነት ታሪካዊ ጉዳዮች ላይ ለጥናትና ለምርምር ክፍት ይሆናል እንጂ የግድ የጋራ አቋም ካልያዙ ብለን እንትን ልንል አንችልም። ለምሳሌ ጌታ እንደነዚህ ህፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ አንዱን ህፃን ታቅፎታል ከመካከላቸው ትሁት እንዲሆኑ ለሐዋርያት ሲነግራቸው። ያ ህፃን በቤተ ክርስቲያን ትውፊት ቅዱስ አግናጤዎስ ምጥው ለአንበሳ ኋላ ላይ የአንጾኪያ ሊቀ ጳጳስ የሆነው ማለት ነው እሱ ነው የሚል ትውፊት አለ። እሱ መሆኑንም ደግሞ ብዙ የቤተ ክርስቲያን ታሪክ ጸሐፍት ጽፈውልናል። አፈወርቅ ግን ምንድነው የሚለው? አግናጤዎስ ጭራሽ አልተወለደም ያኔ ነው የሚለው። እዚህ ላይ ይለያል አፈወርቅ። አብዛኞቹ ሊቃውንት ግን አየለም አግናጤዎስ ነው የሚል አቋም አላቸው። በእኛም በኦርቶዶክሳዊት በኢትዮጵያ አግናጤዎስ እንደሆነ ነው ምናምን። ለዚህም ምስክሬ ሃይማኖተ አበው ዘቅዱስ አግናጤዎስ ምጥው ለአንበሳን ብታነቡት እንደዛ አይነት መረጃ ታገኛላችሁ። ታትቷል በደንብ እዛ ላይ ጌታ እንደታቀፈው። እዛ ማቴዎስ ትርጓሜ ላይም አለ፣ ሁለት ቦታ ላይ አለ፣ ቢያንስ ስንክሳር ላይም አለ። እና ስለዚህ ስፔኩሌሽን አለ፣ ሜንስትሪም ቴዎሎጂ ደግሞ አለ፣ መደበኛ ቴዎሎጂ አለ። አሁን ስጋው ደግሞ ላይ አማናዊ ነው የሚለው ላይ ይሄ ድርድር የለም። እዚህ የእመቤታችን አማላጅነት ላይ ለድርድር የሚቀርብ ጉዳይ አይደለም። የጋራ አቋም ነው ያለ። በቃ ሐዋርያዊ የጋራ አቋም ስላችሁ ሐዋርያዊ የሆነውን ነገር ነው ይዘውት የሚገኙ። ሌሎቹ ግን ምርምር ለምሳሌ ሰባ ሰገልን የመራቸው ኮከብ ነው መልአክ ነው? አሁን መጽሐፉ ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ አሚሃ መጹ ሰብ መሰግላን እምብሔረ ጽባ ወበጹ ውስተ ኢየሩሳሌም እንዘ ያስተርእዮሙ ኮከብ። ጌታ ኢየሱስ ክርስቶስ በቤተልሔም በይሁዳ አውራጃ በቤተልሔም በተወለደ ጊዜ የጥበብ ሰዎች ኮከብ እየመራቸው ወደ ቤተልሔም መጡ ነው የሚለን። እና አፈወርቅ ሲተረጉም ኮከብ አይደለም ነው የሚል። ኮከብ አይደለም የመራቸው ነው። ታዲያ ምንድነው የመራቸው ብለህ ካልከኝ መልአክ ነው የሚል አፈወርቅ። ስለምን ብለህ ትለኝ እንደሆነ አንደኛ ኮከብ በሌሊት እንጂ በመዓልት አይወጣምና፣ ይሄ ግን በመዓልት ሲጓዝ ታይቷል። ሁለተኛ ኮከብ ከምስራቅ ወደ ምዕራብ ይጓዛል እንጂ ከምዕራብ ወደ ምስራቅ አይጓዝምና። ሶስተኛ ኮከብ መጥቆ በጠፈረ ሰማይ ይጓዛል እንጂ ዝቅ ብሎ በሰው ቁመት ልክ አይጓዝምና። አራተኛ ኮከብ
ግዕዛን የለውም፣ ራሽናል አይደለም። ስለዚህ ከሰው መካከል ሲደርሱ ሊሰወራቸው አይችልምና እያለ ብዙ ሀተታ ያስቀምጣል አፈወርቅ። ነገር ግን የመራቸው መልአክ ነው። መልአኩ ግን በአምሳለ ኮከብ ነው የመራቸው። ስለምን ብለው ቢሉ ኮከብ ያመልኩ ነበርና በሚያመልኩት ነገር ለመሳብ እስከ ዛሬ እኔን ስታመልኩ ኖራቸዋል። ዛሬ ግን ኮከብ ይሰርቅም ያዕቆብ ወያአትት ኃጢአተ እስራኤል፣ ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያስወግዳል የተባለውን አማናዊውን ኮከብ ኑ ላሳያችሁ ሲል ቤተልሔም ሂዶ ያ ኮከብ ሰገደ። ከዚያ ሰብአ ሰገል እሱን ተከትለው ሰገዱ ይላል አፈወርቅ። እንዲህ ይላል። በአንጻሩ ደግሞ ሄሮኒመስን ብትጠይቁት አይ አይደለም ነው፣ ይቃወማል ይህን ሐሳብ። ምክንያቱም አንደኛ በሌሊት የሚወጣውን በቀን እንዲወጣ ማድረግ፣ ከፍ ብሎ የሚጓዘውን ዝቅ ብሎ እንዲጓዝ ማድረግ፣ ከምስራቅ ወደ ምዕራብ የሚጓዘውን ከምዕራብ ወደ ምስራቅ እንዲጓዝ ማድረግ፣ ከሰው መካከል ሲደርሱ የማይሰወረውን ግዑዙን ፍጥረት እንዲሰወር ማድረግ ለእግዚአብሔር አይሳነውም፣ ኮከብ ነው። ግን ይሄ ኮከብ አስቀድሞ እግዚአብሔር ለዚሁ ዓላማ ያዘጋጀው ልዩ ኮከብ ነው። በጋላክሲዎች ውስጥ ካሉ ከዋክብት ሁሉ የተለየ ለዚሁ ዓላማ ብቻ እግዚአብሔር ያዘጋጀው ኮከብ ነው ብሎ እሱ ደግሞ ይሄን ያስቀምጣል። ይሄ ፓራዶክሲ በደንብ የተረዱ የኛ ሀገር ሊቃውንት ሁለቱንም ሐሳብ አንድምታው ላይ ያስቀምጠውልናል። ይሄውስ የመራቸው ኮከብ ነውን መልአክ ነውን ብለው ቢሉ መልአክ ነው። ይሄውም ሊታወቅ ኮከብ በሌሊት ይወጣል እንጂ በመዓልት አይወጣምና፣ አንድም ከፍ ብሎ በጠፈረ ሰማይ ይጓዛል እንጂ ዝቅ ብሎ በቆመ ብእስ አይጓዝምና፣ አንድም ከሰው ፊት ሲደርስ አይሰወርምና፣ አንድም ከምስራቅ ወደ ምዕራብ ይጓዛል እንጂ ከምዕራብ ወደ ምስራቅ አይጓዝምና አሉ። የአፈወርቅን ሐሳብ ማለት ነው። ከዛስ ምን አሉ? ይሄስ እንዳይሆን በሌሊት የሚወጣውን በመዓልት እንዲወጣ ማድረግ፣ ከፍ ብሎ የሚጓዘውን ዝቅ ብሎ እንዲጓዝ ማድረግ፣ ማይሰወረውን እንዲሰወር ማድረግ ለእግዚአብሔር አይሳነውም። በመዓልት የሚወጣውን በሌሊት የሚወጣውን በመዓልት እንዲወጣው ማድረግ ለእግዚአብሔር አይሳነውም ብሎ ኮከብ ነው የመራቸው፣ ኮከብ ነው ይላል ማለት ነው። እና አንድምታችን የነዚህ ሊቃውንት እንዲህ የሚሉም አሉ እንዲህም የሚሉ አሉ፣ ቦ እለ ይቤሉ እንዲህ የሚሉ አሉ እያሉ ያስቀምጣሉ። እና ምን ላችሁ ፈልጌ ነው፣ ብያኔ ለኦርቶዶክሳዊ ትርጓሜ አይስማማም። ምክንያቱም የትኛው ነው ልክ ብለን አሁን እንጨነቅ ይሆናል እንዲህ አይነት ነገሮች ላይ። ይሄ እስመዘከመዝ የመንፈስ ቅዱስ ጸጋ ልማዱ እንደዚህ ነው። በአንድ ንባብ ብዙ ምስጢር ያስተረጉማል። ሊቃውንቱ እንዲህ የተለያየ ምስጢር የሚያስተረጉማቸው ስለምን ነው ቢሉ የሀብቱን የጸጋውን ብዛት ለመግለጥ ነው። በዚህ ትርጓሜያቸው ተመስጠን መንፈስ ቅዱስን ወደ ማድነቅ ከፍ እንድንል ነው እንጂ የሆነች ዲፋይን የተደረገች አንድ መስመር ትርጓሜ ይዘን እንድንሄድ አይደለም። እና ስለዚህ ሊቃውንቱ የአንዱን ብቻ ነጥሎ የአንዱን አንጠልጥሎ የመሄድ ትውፊት የለንም። ኮንሰንስ ኦፍ ፋዘርስ የሚባል የአበው ስምምነት የሚባል ነገር አለ። የአንዱን አባት ኮቴሽን ከሌሎቹ ጋራ አነጻጽረን አዋህደን ከሐዋርያዊው ትውፊት ጋር ይዘን ቤተክርስቲያን ሐዋርያዊት ሲኖዶሳዊት ቤተክርስቲያን የምትቀበለውን እናስተምራለን እንጂ የተገነጣጠለ ነገር ይዞ በአንድ ሊቅ ላይ ድርሰት ላይ ብቻ የተንጠለጠለ ትምህርት የለንም። የዚያ ሊቅ ትምህርት የቤተክርስቲያኒቱ ትምህርት ሆኖ የሚገለጠው ከሌሎች ከሐዋርያዊ ትውፊት ጋራ የተዋሃደ ሆኖ ሲገኝ ነው። ካልተዋሃደ ወይ ግለ ምልከታ ነው፣ አለበለዚያም ሄረሲ ኑፋቄም ሊሆን ይችላል በደንብ ከተመረመረ ማለት ነው። ስለዚህ አበው ላይ ስናጠና ስለ አበው እንዲህ አይነት ነገሮችን መጠንቀቅ አለብን። ሌላው ስለ አበው መጠንቀቅ ያለብን ነገር ኢንፋሊብል ናቸው ወይም አይሳሳቴ ናቸው ብለን አንልም። በዚህ ምድር ላይ ሲኖር አንድ ሰው ተጋድሎውን ጨርሶ ወደ እግዚአብሔር መንግስት ወደ ገነት እስካልገባ ድረስ ሊሳሳት፣ መከራ ሊቀበል፣ ውድቀት ሊስማማው በአንድም በሌላም ነገር እንትን ሊል ይችላል። እና ስለዚህ የጻፏቸው ጽሁፎች የደረሷቸው ድርሳናት ውስጥ ምንም ስህተት የለም ብሎ መደምደም አይቻልም። በተለያየ መንገድ ሊሳሳቱ ይችላሉ። ይህን ስል ሁሌም የሚሳሳታሉ ማለት አይደለም። ፕሮባቢሊቲው አለ ነው። የመሳሳት እድል ይኖራቸዋል። ሰዎች ናቸው። ምንም እንኳን መንፈስ ቅዱስ ቢሆን የሚያስጽፋቸው የሚጽፉት ከልባቸው አንቀተው ነውና ይላል ትርጓሜያችን። ምንም ይሁን መንፈስ ቅዱስ ይረዳቸዋል እንጂ ጨልጦ ገርኝቶ እሱ በሚፈልገው መንገድ እየነዳ ይጽፋል። እነሱ የራሳቸውን ነገር ሊጽፉ ይችላሉ እና ስለዚህ የመሳሳት እድል ፕሮባቢሊቲው ይኖራል። አንዳንድ ጊዜ ደግሞ ድርሳኖቻቸው በመናፍቃንም የመበረዝ እድል አላቸው።
ለዚህም ምስክሬ በተለይ ታላላቅ ሊቃውንትን ለማሳጣት ሲባል መናፍቃኑ በስማቸው መጻሕፍት ያዘጋጃሉ። በአፈወርቅ ስም የተጻፉ የክህደት መጻሕፍት አሉ። ለምሳሌ አንቲሴሜቲክ የሆነው የዚህ የናዚዝም አብዮት አፈወርቅ በቃ አይሁድ ጠል እንደሆነ ተደርጎ እንዲሳል ተደርጎ ብዙ ፕሮቴስታንቶች ጽፈውበታል። በአፈወርቅ ክብር ይግባውና ጻድቁ ታላቁ ሊቅ በቤተ ክርስቲያን ሊቀ ሊቃውንት የሚለው ስም ዛሬ ከማንም ላይ ወድቆ ተጨማለቀ እንጂ ሊቀ ሊቃውንት አፈወርቅ ነው። ዮሐንስ አፈወርቅ በዚህ መምህር ዓለም ቄርሎስ፣ ሊቀ ሊቃውንት ዮሐንስ አፈወርቅ፣ ልሳነ እፍረት አፈ በረከት ኤፍሬም እየተባለ የየራሳቸው አሉ የሚጠሩበት አለ። በሃይማኖት አበው፣ በዜና አበው፣ በሌሎችም መጽሐፎች ታገኟቸዋላችሁ። እና አንቲሴሜቲክ የሆነው የዚህ እንትን የፕሮቴስታንቲዝሙ አስተሳሰብ በጀርመን ላይ የተነሳው እንትን አፈወርቅ አይሁድ በክርስቶስ ላይ ያደረሱበትን መከራ ያጸኑበትን ስቃይ ለመግለጽ የተጠቀማቸውን ቃላቶች ሃይፐርቦሊክ በሆነ መንገድ በጣም ለጥጠው አይሁድ ጠል እንደሆነ በጣም ዘረኛ እንደሆነ ክብር ይግባው አድርገው ብዙ መጽሐፍ በስሙ ጽፈዋል። እኛ ሀገርም ደግሞ ስትመጡ የኢትዮጵያ ቀለም መለያ የሆኑ ሊቃውንት ቅዱሳን በስማቸው ብዙ ስርዋጽ በገድሎቻቸው ውስጥ እንዲገባ ተደርጓል። ለምሳሌ ገድለ ሰላማ ከሳቴ ብርሃንን ብታነቡ ክርስትና ወደ ኢትዮጵያ በአቡነ ሰላማ እንደመጣ ነው የሚነግረን ገድሉ። ምን አሉ ይላል አባ ሰላማ ኦ ሰባ ኢትዮጵያ ግዝረተ ሬኢ ጥምቀተ ሬኢ። ምንድነው? ኦ ሰባ ኢትዮጵያ ግዝረተ ሬኢ ታቦተ ሬኢ ጥምቀት ሰው ወቀሪ በቁርባን አልብክሙ። እናንተ የኢትዮጵያ ሰዎች ታቦት ነው ያለው፣ ግዝረት ነው ያለው፣ ጥምቀትና ቁርባን ግን የላችሁም ብለው አሉ ይላል። አይ እኛማ ምን እናውቃለን ብለህ ነው አሉት ይላል። እዛ እስክንድሪያ ሄዶ ተሹሞ መጣ፣ ክርስትናን ወደ ኢትዮጵያ ይዞ መጣ። እዛ በኋላ የኢትዮጵያ ሕዝብ ክርስቲያን ሆነ። ይሄ ማለት እንግዲህ ለ300 ምናምን ዘመን የኢትዮጵያ ሕዝብ ክርስቲያን አልነበረም ማለት ነው። ሲቀጥል ደግሞ ጃንደረባው ወደ ኢትዮጵያ መጥቶ መስበኩ ግብረ ሐዋርያት ላይ የተጻፈውን ይንዳል። ሌላው ቀርቶ ዮሐንስ አፈወርቅ እንኳን ግብረ ሐዋርያትን ሲተረጉም ኢትዮጵያዊው ጃንደረባ በፊልጶስ ተጠመቀ። ፊልጶስ ካጠመቀው በኋላ መንፈስ ቅዱስ ፊልጶስን ወደ አዛጦን ነጠቀው ይላል። እንዲሁ ጥቂት ቢያወራው ምን ነበር? አዲስ ተጠማቂ ነው። ጥቂት እንዲሁ ምስጢረ ስጋዊ ነገር ቢነግረው ልትለይ ትችላለህ ይላል። መንፈስ ቅዱስ ፊልጶስን ተሎ የነጠቀው ኢትዮጵያዊው ጃንደረባ ከፊልጶስ ጋር ፍቅር ይዞ የፍቅር ወሬ ይዞ የምስራቹን ወንጌል ለወገኖቹ ከማድረስ እንዳይዘገይ ሰረገላ መንፈስ ቅዱስ ፊልጶስን ወደ አዛጦን ሲነቅጣው የጃንደረባው ሰረገላ የምስራቹን ወንጌል ለመስበክ ወደ ኢትዮጵያ ተነጠቁ ይላል አፈወርቅ። እና ይሄ በ34 ዓመተ ምህረት በኢየሩሳሌም እንኳን በቅጡ ያልተስፋፋ ክርስትና ዳር ላይ ያሉት እና አንጾኪያ እንኳን ያላገኙትን ክርስትና ኢትዮጵያ በገዛ ልጇ የተቀበለችውን ክርስትና ከ300 ዓመት ምናምን በኋላ ነው የመጣ ብሎ ማለት ስርዋጽ ነው። እኔ ምናልባት ሲመተ ጵጵስናን ኦፍ ኮርስ የመጀመሪያው የኢትዮጵያ ጳጳስ በሲመተ ጵጵስና። ከዚያ በፊት ግን ክርስትና ኢትዮጵያ ውስጥ አልተሰበከም ብሎ መደምደም አይቻልም። ምክንያቱም እነ ሩፊኖስም ሲጽፉ እነ ማቴዎስ ሳይቀር ገብተው እንደሰበኩ እነ ሩፊኖስ የጻፉት አለ። እንግዲህ ታሪኩ አወዛጋቢ ቢሆንም ቅሉ እነ ሩፊኖስም እንደዛ ያሉት ነገር አለ። እኔ አክሱም እንኳን ሄጄ ያየሁት የቅዱስ ማቴዎስ በትር ብለው ያስጎበኙን አለ። አክሱም ጽዮን ማይበረ ዶጌ ነው ዶጌ ምናምን የሚባል ቦታ ላይ ይሄ ቅዱስ ማቴዎስ በትረ መስቀል ብለው አሳይተውናል። ተቀምጦ ያስተማረበትን ወንበር እና እስከዛሬ ስንት ሺህ ዘመን የዘለቀ ማይበርም እዛ አክሱም ላይ አለ። እንግዲህ የክርስትናው ስር የሰደደበት ስፍራ ስለሆነ ማለት ነው። እና እንደዚህ አይነት ስርዋጾች ሊኖሩ ይችላሉ። አሁን እነዚህ ይሄ ታሪክ ነው። ትክክለኛው ታሪክ ተጠንቶ እንዲህ አይነት ነገር ሊታረም ይችላል። አቡነ ተክለ ሃይማኖት ለምሳሌ በኢትዮጵያ ታሪክ እንደሳቸው ያለ እንግዲህ ኢትዮጵያን በቅድስና ያስጌጡ በዚህ በምስራቅ ኦርቶዶክሳውያን ውስጥ ኢኳልቱ ዘ አፖስትልስ እያሉ የሚጠሯቸው ቅዱሳን አሉ። ከሐዋርያት የተካከሉ የሚሏቸው በአገልግሎት ማለት ነው። ለምሳሌ ቭላዲሚር ብዙ ጊዜ እነዚህ ስላቪክ ነው ሳልቪክ ነው የሚባሉ እነዚህ ራሽያ ምናምን አካባቢ ቤላሩስ ምናምን ያሉት የምስራቅ አውሮፓ ያሉ ሀገሮች ቭላዲሚሮቪች ምናምን የሚባል ስም ይበዛል አይደል? እና ቭላዲሚር
የሰርቢያ ነው ምናምን ንጉስ የነበረ ሰው ነው እና አህዛባዊ ነበረ። ክርስትናን ተቀበለ። ንጉስ ስለነበረ በስልጣኑ ተጠቅሞ ክርስትናን ያስፋፋ ዳግማዊ ቆስጠንጢኖስ ተብሎ ሴሌብሬት የሚደረግ ሰው ነው እና እሱን ኢኳል ቱ ዘ አፖስትልስ ነው የሚሉት። ለወንጌል በጣም መስፋፋት ምስራቅ አውሮፓ ላይ ትልቅ ሚና አለው ብለው ስለሚያስቡ ኢኳል ቱ ዘ አፖስትልስ ይሏታል። እነ ማርያም መግደላዊትን በዛን ዘመን በነበረው አገልግሎት የሳምራዊቷን ሴት እነዚህ ደግሞ አሉ ጆርጂያ ላይ ምናምን የተነሱ እነ ቅድስት ኒያና ምናምን የሚባሉ ቅዱሳን እነሱን ሁሉ ኢኳል ቱ ዘ አፖስትልስ በአገልግሎት ከሐዋርያት የተካከሉ የሚሏቸው አሉ። በጣም ጽኑ አህዛብ ባሉበት ሀገር ገብተው ስለሰበኩ ማለት ነው። ተክለ ሃይማኖት ለኢትዮጵያ እንደዛ ነው። ኢኳል ቱ ዘ አፖስትልስ ነው። ሐዋርያው ነው የምንለው ራሱ በንጽህና በቅድስና ሐዋርያትን የመሰለ አባት ነው እና የተክለ ሃይማኖትን ታሪክ ማጥናት ማለት የመካከለኛው ዘመን የኢትዮጵያን ታሪክ ማጥናት ማለት ነው በመሰረቱ። እና የሚገርመው ነገር ቅባቶች የቅባት እምነት ጥንታዊ ወይም ደግሞ ቅዱሳንም ቅባት እንደነበሩ ለማሳየት እሳቸው ወደዛ ጎትተው የሚጽፉ አሉ። ገድላቸውን ቅባቶች ይጽፉታል። ጸጎች ወይም የጸጋ እምነት ተከታዮች ወደ እነሱ አስጠግተው የሚጽፉ አሉ። የብሔር ፖለቲከኞች አሁን ያሉ ደንቆሮዎች ማለት ነው። እነሱ ሳይቀር በዚህ በዛጉዌ ዳይናስቲ እና በሶሎሞናውያን ስርወ መንግስት በነበረው ፍጥጫ ሁለቱ ለጦርነት ተሰልፈው ሳለ ጦርነቱ ቢካሄድ በዚያ ዘመን ከሚደረጉ ጦርነቶች ውስጥ ከባዱ ጦርነት ነበር። ምክንያቱም እንደዛሬ የጎሰቆለች አይደለችም። ያኔዋ ኢትዮጵያ ሀያል ሀገር ናት። ሶሎሞናውያን ይኩኖ አምላክም ሰራዊት ሰብስቧል። በዛጉዌ ዳይናስቲ በኩልም ከፍተኛ ሰራዊት ነበረ። ሁለቱ ተፋጠዋል። በዚህ ሰዓት ጦርነቱ ቢደረግ ኢትዮጵያ ውስጥ ክርስትና ሊጠፋ የሚችልበት እድል የነበረበት ነው። ምክንያቱም እነዚህ ሁለት ወንድማማቾች በሁለቱ ሳይድ ያለው የሸዋ ሶሎሞናዊና የዛጉዌ ዳይናስቲ ላይ ያሉ ወገን በሙሉ ኦርቶዶክስ ነው። አቡነ ተክለ ሃይማኖት የሁለቱን ፍጥጫ አይተው አንተም በህይወት እያለ እስክትሞት ድረስ ግዛ፣ ከሞትክ በኋላ ግን አባቶች አንተን ጨምሮ ለ300 ምናምን ዘመን ገዝታችኋል። አሁን ደግሞ ለልጅህ ለይኩኖ አምላክ በሰላም ብታስረክብ ነው የሚሻል። በሁለታችሁ መካከል የሚደረገው ጦርነት ቤተክርስቲያንን ነው የሚጎዳ ብለው አስታርቀው አስተቃቅፈው በአንድ ወንበር አስቀምጠው ያንን የመሰለ ከፍተኛ ደም መፋሰስ ሊያስከትል የሚችል ጦርነት በሰላም በእርቅ በመስቀል ባርከው አስቀርተው ዛሬ ግን ምን ይባላሉ? ከዛጉዌ ካገው ዳይናስቲ ወደ ሶሎሞናውያን ስልጣን ያሸጋገሩ እሳቸው ስለሆኑ ያገው ጠላት ተብሎ ያገው ሸንጎ የሚባል ቤተክርስቲያናቸው እንዳይሰራውን በዚህ በላስታ በተለያየ አካባቢ የእሳቸውን ቤተክርስቲያን ማቃጠል ነው የሚል ደንቆሮ ተፈጥሯል። ያሳፍራል። ታሪክ አለማወቅ፣ ሀገርን አለማወቅ፣ ትናንትን አለማወቅ፣ ቅዱሳንን አለማወቅ የኢትዮጵያን ምልክት ከ24 ውስጥ ካህናተ ሰማይ ጋር የቀደሰ ሰው እና አንዳንድ ገድላት ስታነቡ ተክለ ሃይማኖት ይኩኖ አምላክን ሂድና ግደለው ብሏል ይላል። እንዴት ያለ የሚያስቅ ነገር ነው ይሄ! ሂድና ገለህ ንገሳለው ይላል። እንዲህ ተብሎ የተጻፈ ገድል እኔ አጋጥሞኛል። የዶሮውን ጭንቅላት ብላ ምናምን የሚል ተረት እና የታረመ ከትክክለኛው ከቦታው የሚገዛ እዛው ከጸለዩበት ከሰገዱበት መልአከ እግዚአብሔር ለቅዱስ ፊልጶስ ተገልጦ ጻፍ ስለ ተክለ ሃይማኖት መንፈስ ቅዱስ የነገረኝ ልንገር ከሐስከፈ እና ገድልም ስትገዙ በዚሁ አጋጣሚ በየጎዳናው አትግዙ። ስትገዙም የአዋቂዎች እገዛ ያስፈልጋል። ፖለቲከኞች እያሳተሙት ነው ልንገራችሁ። ዘረኞች ብሔርተኞች እያሳተሙት ቤተክርስቲያን ከመሰረቷ ለመንቀል እንዲያውም ምን ብለዋል? ዮዲት እንደምታውቁት ጨካኝ ናት፣ በዝባዥ ናት። የመጨረሻውን የአክሱም ንጉስ አሳዳ ከሷ በኋላ እንግዲህ የዛጉዌ ዳይናስቲ ስለተተካ ከሶሎሞናውያን ወደ ዛጉዌ ትራንዚት ያደረገችው ያሸጋገረችው እሷ ናት። ስለዚህ የኢትዮጵያ ቤተክርስቲያን ተክለ ሃይማኖትን ቅዱስ ብለን እንድንቀበል የምትፈልግ ከሆነ ዮዲትን ቅዱስ ትበልልን ያሉ ሰዎች ናቸው እነዚህ። ካልሆነ ግን ተክለ ሃይማኖትን ከቅድስና መዝገብ ተሰርዝልን ያሉ ናቸው። ዳሩ ግን የላስታ ህዝብ ጀግና ነው፣ ያውቀዋል ተክለ ሃይማኖትን ተደርጎለትም በተአምራትም በምንም ያውቀዋል ተክለ ሃይማኖት ማን እንደሆነ። ዞር በሉ ብሎ እንደዚህ ርካሾችን እየተከላከለ እስከዛሬ ቤተክርስቲያኑን እየጠበቀ ይገኛል። እና ምን ላችሁ ፈልጌ ነው ታሪክን ከምንጩም የአበው ድርሳናት ገድላት አይበረዙም ማለት አይደለም። ትክክለኛውን መጽሐፍ ከትክክለኛው ምንጭ ካልቀዳነ
ዋጋ ያስከፍላል ለማለት ነው። እና ስለዚህ ኢንፋሊቢሊቲ በስክሪፕቸሮች ላይ የለም አይባልም፣ ሊኖር ይችላል። ግን ሊቃውንቱ ሰሞኑን አይታችኋል፣ በዮሐንስ መጥምቅ ስም የታተመ ገድል፣ የብራና ገድል፣ ለዛውም ብራና መጽሐፍ ላይ ቀጥታ የተገለበጠ። በቆዳ የተጻፈው ሁሉ ቅዱስ ነው ማለት ደግሞ አይደለም። በግዕዝና በቆዳ የተጻፈው ሁሉ ቅዱስ ነው ማለት አይደለም። ስህተት ሊኖር ይችላል። ከብራና የተገለበጠ የዮሐንስ መጥምቅ ሲኖዶስ አውግዞታል። ሰሞኑን አይታችኋል። ዮሐንስ ኢንካርኔት ኤንጅል ነው፣ ከሰማይ የመጣ ነው፣ ሰው አይደለም እስከ ማለት ድረስ የደረሰ ክህደት ማለት ነው። እና ሌሎችም ድርሳኖችን ስንገዛ በሊቃውንት እየተመራን መሆን መቻል አለበት። የአበው ኮቶች ኮንቴምፖራሪ ከሆኑ ከነሱ ዘመን ጋር ወይም ዘመን ገጠም ከሆኑ አባቶች ኮቶች ጋር ተነጻጽረው ነው የሚነገሩ። ያንተርም በዚያን ዘመን ምን ብለው ተጠቀሙበት? ለምሳሌ ይችን ነገር በደንብ ስሙኝ። ለምሳሌ በድሮ ዘመን የፍቅር መገለጫ የነበረው ቃል ለዚህ ዘመን የስድብ ሊሆን ይችላል። ተርሙ ባለጌ ማለት ለምሳሌ አሁን ምንድን ነው? በዚህ ዘመን ስድ ማለት ነው፣ ምግባር የለሽ ማለት ነው አይደለ? ትርጓሜያችን ላይ ግን ብትመጡ የባለጌ ልጅ ሚል ሞልቷል። ትርጓሜያችን ላይ የባለጌ ልጅ አንዱ ሲወጣ አንዱ። ባለጌ ማለት ባለና ጌ የሁለት ቃላት ትምህርት ነው። ባለ ማለት ያው ባለቤትና አመልካች ነው። ጌ ማለት ርስት፣ ጉልት፣ አባት ማለት ነው። ባለጌ ማለት ባለ ርስት፣ ባለ ጉልት፣ ባለ አባት ማለት ነው። የባለጌ ልጅ ማለት የባለ ርስት ልጅ፣ የባለ አባት ልጅ፣ የባለ ጉልት ልጅ፣ የተከበረ ልጅ ማለት ነው። እና መጽሐፈ ኢዮብ ትርጓሜያችን ላይ የባለጌ ልጅ አንዱ ሲወጣ አንዱ ሲገባ ነው ይላል። የባለ ሀብት የባለ አባት ልጅ አንዱ ሲወጣ አንዱ ሲገባ ማለት ከብዛቱ የተነሳ 10 15 ስለሆነ ባለ አባት ቢወልድ ቤቱ በቃ ገበያ ነው የሚመስል። አንዱ ይወጣል አንዷ ትመጣለች፣ እንደዛ ማለት ነው ለማለት ነው። በዚህ ዘመን ግን አንዱን የባለጌ ልጅ ብትለው ድንጋይ አንስቶ ነው አናት የሚል። እና ተርሞችን በዚህ ዘመን አምጥተን አሁን አንዳንድ አንድምታችን ላይ ያሉ ቃላት እገሌ ብሔርን ለመስደብ የገባ ነው ምናምን፣ በዛን ዘመን ሜንታሊቲ ሆነን ነው መተርጎም ያለብን። ወደ ኋላ ተመልሰን በተጻፈበት በዘመነ ጎንደር የተተረጎመውን ቃል ተመልሰን 300 ዘመን በዘመነ ጎንደር ላይ ሆነን ነው እንጂ በዚህ ዘመን ካመጣ ነው ማን እንጨርሳለን? እና የዛን ዘመኑን ተርም በዚህ ዘመን ሜንታሊቲ አንረዳውም። አንድን ተርም ለመረዳት በዚያው ዘመን ምን ተብሎ ተተረጎመ ያ ተርም ያ ቃል በዚያን ዘመን ሰዎች የሚጠቀሙበት ምንን ለመግለጽ ነበረ? ያኔው ዘመን የፍቅር መግለጫ ቃል ለዚህ ዘመን የጥላቻ በቃ የከፋ የጥላቻ መግለጫ ሊሆን ይችላል። እንደዚህ ያረግን ልናጠናቸው ያስፈልጋል ማለት ነው። የአበው ዘመን እንዴት ይከፈላል፣ ድርሳናቶችስ እንዴት ይከፈላሉ የሚለውን ከጊዜ አንፃር አሁን ለማየት ስለማልችል ቀጣይ ሳምንት እግዚአብሔር ከፈቀደልን እናየዋለን። ለዛሬው ግን ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።